የባከነ ታማኝነት ለ29 ዓመታት በጫካ ውስጥ የተቀበረው የሂሮ ኦኖዳ ልብ ሰባሪ ታሪክ። በዚህች ምድር ላይ ከጦርነት የበለጠ የሰውን ልጅ ነፍስ የሚያደማና ልብን የሚሰብር ክፉ ነገር የለም። የእናቶችን የዘመናት እንባ እንደ ጅረት የሚያፈስ፣ ገና ያልፈኩ የሕፃናትን ብሩህ ህልሞች በጭካኔ የሚያጨልም ጥቁር ጥላ ነው። ጦርነት የታሪክ ድርሳናት ላይ የሚሰፍር የቁጥሮች ድምር ብቻ ሳይሆን የማይጠገን የሥነ ልቦና ስብራትና የትውልድ ጠባሳ ነው። ታሪካችን የሚጀምረውም በዚሁ የጦርነት የጭካኔ ማኅፀን ውስጥ በተወለደ አንድ አሳዛኝ ክስተት በጃፓን ምድር በተፈጠረ አንድ ወጣት የሕይወት ጉዞ ነው። የዚህ አሳዛኝ ትረካ ማዕከል የሆነው ወጣት ስሙ ሂሮ ኦኖዳ ይባላል። በዘመኑ የሀገሩ ኩራት የነበረ፣ በጀግንነት ስሜት የተሞላ ብርቱ ወታደር። ልክ እንደ ማንኛውም ወጣት የራሱ የሆነ የሕይወት ህልም ሊያሳካው ያቀደው ጸደይ እና አፍቅሮ ሊያሳልፈው የነበረው ውብ የወጣትነት ጊዜ ነበረው። ነገር ግን የሀገር ፍቅር ስሜትና የወቅቱ የፖለቲካ ግለት ይህንን ሁሉ ትቶ ወደ ጦር ግንባር እንዲዘምት አስገደደው። እናት ሀገሬን ከጠላት ጠብቄ በድል እመለሳለሁ ብሎ ለቤተሰቦቹ የገባው ቃል የሕይወቱን አቅጣጫ ለዘላለም እንደሚቀይረው በወቅቱ አላወቀም ነበር። ዕጣ ፈንታው የመራችው ወደ ፊሊፒንስ ጫካዎች ነበር። እነዚህ ጥልቅና ግርማ ሞገስ ያላቸው ጫካዎች ወጣቱን ኦኖዳን ለማዋጥ አፋቸውን ከፍተው ይጠብቁ ነበር። ተፈጥሮ በራሷ ውበት ብትታጀብም ለእርሱ ግን የሞትና የፍርሃት መድረክ ሆና ተዘጋጅታለች። በዚያ ጥቅጥቅ ያለ ጨለማና በሞት ጥላ ውስጥ ብቻውን ሊቀር፣ የወጣትነት ዘመኑንም በዚያው ሊቀብር ተፈርዶበታል። ይህ ወደፊት የምናየው የውትድርና ታሪክ ብቻ ሳይሆን የሰው ልጅ ነፍስ ለታማኝነት ስትል የምትቀበለው የሕማማት ትረካ ነው። ጊዜው እየገፋ ሄዶ ዓመቱ 1945 ደረሰ። ዓለም በሁለተኛው የዓለም ጦርነት ደም በበቂ ሁኔታ ታጥባ የሰላምን አየር በረጅሙ የተነፈሰችበት የታሪክ ምዕራፍ። የጃፓን መንግሥት በይፋ መሸነፉን አወጀ። ያ ሁሉ እልቂት አብቅቶ ጦርነቱም ፍጻሜ አገኘ። በየሀገሩና በየጦር ግንባሩ ተበትነው የነበሩ ወታደሮች መሳሪያቸውን እያስቀመጡ ወደየቤታቸው ወደየሚስቶቻቸውና ወደየእናቶቻቸው እቅፍ በደስታ ተመለሱ። የሰው ልጅ ዳግም የሕይወትን ጣዕም ማጣጣም ጀመረ። ነገር ግን ዓለም በሰላም ዜማ ስትዘምር በፊሊፒንስ ሉባንግ ደሴት ጫካ ውስጥ አንድ የተረሳ የሰላሙ ዜና ያልደረሰው ወታደር ነበር። ወደ ጫካው ሲገባ የቀድሞ አዛዡ ምንም ቢፈጠር እጅ እንዳትሰጥ፣ እስከ መጨረሻዋ ጠብታ ተዋጋ ብሎት ስለነበር ያቺ አንዲት የትዕዛዝ ቃል ለእርሱ የሕይወት ዘመን የማይሰበር እስር ቤት ሆነችው። ቃሉን ማጠፍ ሞት የሆነበት የጃፓናውያን የውትድርና ስነ ምግባር አእምሮን ጠፍንጎ አስሮት ነበር። ሰማዩ ላይ የሚበሩ የሰላም አስከባሪና የህብረት አውሮፕላኖች ጦርነቱ ማለቁን የሚገልጽ የሰላም ወረቀት በጫካው ላይ ሲበትኑ፣ እርሱ ግን ሊቀበለው አልፈቀደም። ወረቀቱን አንስቶ ሲያነብ የቆሰለ አእምሮ እውነታውን ለመቀበል ስለተሳነው ይህ የጠላት የተንኮል ማታለያና ፕሮፓጋንዳ ነው በማለት ራሱን አሳመነ። ዓለም በሰላም እንቅልፍ ስትተኛ፣ እርሱ ግን በጫካ ውስጥ የማይመጣን ጠላት እየጠበቀ የሌሊት ዘበኛ ሆነ። ቀናት ወደ ሳምንታት፣ ወራትም ወደ ረጅም ዓመታት ተቀየሩ። ጊዜው በጫካ ውስጥ የራሱን ምሕረት የለሽ ሥራ መስራት ጀመረ። በኩራት የለበሰው የውትድርና ልብስ በዝናብ ጅራፍና በፀሐይ ግለት በስብሶ አለቀ። ያ ቆንጆ የወጣትነት መልኩ በሐዘንና በብቸኝነት ተሸበሸበ። ጥቁሩ ጸጉሩም በጭንቀት ሸበተ። ቋሚ
የሚበላው ነገር አጥቶ የጫካ ፍሬዎችን፣ ስሮችንና መራር ቅጠሎችን እየተመገበ ሕይወቱን ለማቆየት ተገደደ። ሌሊት በብርድ ሲንቀጠቀጥ የሚያሞቀው ብርድ ልብስ ሳይሆን የሚያቅፈው የዛፍ ግንድ ብቻ ነበረ። በዚያ የጨለማ ጸጥታ ውስጥ አንዳንዴ የእናቱ የናፍቆት ድምፅ በጆሮው ሲያስተጋባ የደረቀ እንባው ዳግም ጉንጩን ያርሰዋል። ልጄ መቼ ትመጣለህ የምትለው አሳዛኝ እናቱ በእንባ እየጠበቀችው ይሆናል እያለ ሲያስብ ልቡ በሐዘን ይደማል። ነገር ግን ትዕዛዙን አክብሮ ለሀገሩ ታምኖ ለመሞት በቆራጥነት ወስኖ ነበር። የነበሩት ጥቂት ጓደኞቹ በበሽታ በረሃብና በተስፋ መቁረጥ አንድ በአንድ እያለቁ ሲሄዱ፣ አንዳንዶቹም ሸሽተው እጅ ሲሰጡ፣ እርሱ ግን ጸንቶ ቆመ። በመጨረሻም በዚያ ሰፊና አስፈሪ የጫካ መቃብር ውስጥ ሙሉ ለሙሉ ብቻውን ቀረ። ብቸኝነት ልክ እንደ ቀስተኛ መርዝ ቀስ በቀስ ነፍሱን እየበላት አእምሮውንም እየፈተነው መጣ። ታሞ የሚጠይቀው፣ አዝኖ የሚያጽናናው፣ በርታ የሚለው ማንም የሰው ዘር አጠገቡ አልነበረም። የጫካው ዝናብ ሲዘንብ እንባውን ከራሱ ይደብቅለታል። ፀሐዩ ሲወጣ ደግሞ የውስጥና የውጭ ቁስሉን ያደርቅለታል። ከጫካው ውጭ ያለው ዓለም በሚገርም ፍጥነት እያደገ ነበር። ሀገሩ ጃፓን ከፈረሰችበት አመድ ዳግም ተነስታ ስትገነባ፣ ቴክኖሎጂ ዓለምን ሲያጥለቀልቅ፣ የሰው ልጅም ጨረቃን ሲረግጥ፣ ኦኖዳ ግን ባለበት ቆሞ ነበር። አሁንም የዛገ ጠመንጃውን እንዳቀፈ፣ ዘመን እንደረሳውና በጫካ ውስጥ እንደተተከለ ሐውልት ሆኖ ቀጠለ። አንዳንዴ ጫካ ውስጥ ቆሞ ወደ ሰማይ አሻቅቦ ይመለከታል። አምላክን እባክህ ይህን ስቃይ ያሳጥረው ወይ ሞትን ስጠኝ ብሎ በለቅሶ ይለምናል። ግን ከሰማይ የሚሰማ መልስ አልነበረም። በየቀኑ ጠዋት ሲነሳ ዛሬ ሀገሬ ትጠራኝ ይሆን? የድል ዜና ሰማ ይሆን? የሚል ጉጉት በውስጡ ይላወሳል። ቅጠል ሲወድቅ፣ ወፍ ስትበር ጠመንጃውን እያነጣጠረ ይደነግጣል። ዓለም ረስቶታል። የገዛ ሀገሩም እንደ ሞተ ቆጥራ የሐዘን ድንኳን ጥፋለች። 29 ሙሉ ዓመታት። ይህን ቁጥር መናገር ቀላል ሊመስል ይችላል። ነገር ግን ለ29 ዓመታት ከሰው ልጅ ማህበረሰብ ተለይቶ በጫካ አውሬነት መኖር አእምሮን የሚያስቆም ሰቆቃ ነው። የወጣትነት ዘመኑን አፍቅሮ ቤተሰብ የመመስረትና የመውለድ መብቱን፣ የሰውነት ክብሩን፣ ሁሉንም ለትዕዛዝ ሲል ተነጠቀ። እግሮቹ በየጫካው እሾህ ተወግተው በደም ተጨማልቀዋል። ሰውነቱ ከስቶ አጥንቱ ብቻ እስከሚቀር ድረስ በረሃብ ተገርፏል። እርሱ የሀገሩ ጀግና ሳይሆን የታሪኳ ሕያው ሰማዕት ነበር። በመጨረሻም በ1974 ኖሪዮ ሱዙኪ የተባለ አንድ ደፋር ጃፓናዊ ተጓዥ ጫካ ውስጥ ገብቶ ይህንን የጠፋ ሰው አገኘው። ሱዙኪ በቆሻሻ የተሸፈነ ፀጉሩ የረዘመ አውሬ የሚመስል ነገር ግን የሰው ነፍስ ያለው ፍጡር ሲያይ ማመን አቅቶት ደነገጠ። ኦኖዳ ጠመንጃውን ወድሮ ሊተኩስበት ሲል ሱዙኪ እያለቀሰ ጦርነቱ አብቅቷል፣ እባክህ ወንድሜ አብቅቷል ብሎ ተንበረከከ። ነገር ግን የኦኖዳ የቆሰለ አእምሮ አዛዡ ራሱ መጥቶ ካልነገረኝ አላምንም በማለት ያለፉት 29 የስቃይ ዓመታት ውሸት ነበሩ ብሎ ላለመቀበል በጽናት ቆመ። ሱዙኪ ወደ ጃፓን ተመልሶ ይህንን ልብ የሚሰብር ዜና ለዓለም አበሰረ። የጃፓን ሕዝብም በእንባ ታጠበ። መንግሥት ይህን ሰው ለማዳን የቀድሞ አዛዡን ዮሺሚ ታኒጉቺን ፈልጎ ወደ ፊሊፒንስ ላከው። አዛዡ አርጅቶ ነበር። ወደ ጫካው ሲገባ የአንድን ሰው ሕይወት ለ30 ዓመታት ሲኦል ስላደረገው የህሊና ጸጸት ልቡን ይወቅሰው ነበር። ዛፎቹ መሃል ቆሞ የድሮ ወታደሩን ስም ሲጠራ የጫካው ጸጥታ በሐዘን ጥሪው ተሰበረ። ኦኖዳ የአዛዡን ድምፅ ሲሰማ እንደ ሕፃን ልጅ ተንቀጠቀጠ። በፈረሰ ሰላምታ እጁን ወደ ግንባሩ አነሳና
መኮንን ኦኖዳ ለግዳጅ ዝግጁ ነኝ አለ። አዛዡ እያለቀሰ የንጉሠ ነገሥቱ ጦርነት አብቅቷል፣ አንተም ከግዳጅ ነፃ ወጥተሃል ብሎ ሲያነብለት ቃላቱ የኦኖዳን ልብ እንደ ጦር ወጉት። ጠመንጃውን ከእጁ ላይ ጣለና መሬት ላይ ተንበርክኮ ሲጮህ የ29 ዓመት ታፍኖ የነበረው ለቅሶና ስቃይ በዚያች ቅጽበት ፈነዳ። ጓደኞቼ ለምን ሞቱ? እኔስ ለምን ይህን ሁሉ ስቃይ አየሁ? እያለ በምሬት አነባ። ወደ ሀገሩ ጃፓን ሲመለስ በሚሊዮን የሚቆጠር ሕዝብ በክብር ተቀበለው። እርሱ ግን የሕዝቡ ጩኸት አላስደስተውም። አዲሱ ዓለም፣ የሚያልፉት መኪኖች፣ የሰዎቹ ሩጫ ለእሱ እጅግ ባዕድና አስፈሪ ሆነበት። የሰው ልጅ ለታማኝነት የከፈለው ዋጋ እንዴት በሕይወት እያለ ሞትን እንደሚያመጣ ገባው። ምንም እንኳን ሀገሩ ቢያገኛትም ያጣው ቤተሰብ፣ የሞቱትና እናትና አባቱ መቃብር ላይ ቆሞ ጣቴ ዘገየ እያለ ከማልቀስ ውጪ ምርጫ አልነበረውም። የኦኖዳ ታሪክ በመጨረሻ የሚያስተምረን ትልቅ የሕይወት ፍልስፍና አለ። የሰው ልጅ ለሥርዓትና ለትዕዛዝ ሲል ራሱን እንዴት እንደሚያጠፋ ሕያው ምስክር ነው። የእርሱ ታማኝነት የዓለምን የፖለቲካ መሪዎች የጭካኔ ፊት ያጋለጠ የጀግንነት ብቻ ሳይሆን የክህደትና የሐዘን ጥግ ነው። ይህ ታሪክ ሁላችንንም እንድንጠይቅ ያደርገናል። በእኛ ሕይወት ውስጥ የማያልቅ ጦርነት ውስጥ ገብተን ከንቱ ለሆነ ነገር ያልረባ ጫካ ውስጥ ዘብ እየጠበቅን ይሆን? የሂሮ ኦኖዳ ሰቆቃ የታማኝነት የጽናት ነው። ከጸሐፊ የቴፒዋ አይሻ ሳይቀነስ ሳይጨመር የቀረበ። እናመሰግናለን። አበቃን። ሰላም።